መጀመሪያ አእምሮ ውስጥ ነው ጀግንነትም አርበኝነትም የሚሰራው። ይሄንን መስራት ነው የዚህ ማህበረሰብ ትልቁ ተልእኮ። አገሬ ብሎ እንዲወደው ያላደረግነውን ነገር በኋላ የፈለገው ነገር ቢመጣ ምን ችግር አለው ብሎ እንዲያስብ ማድረግ ነው። እነዚህ ሶስቱ ምንጊዜም የማይጠሩንን ነገሮች ናቸው እና በዋናነት እነዚህ ሁለቱን እንመለከታቸውን የበለጠ ደግሞ የትርክቱን ጦርነት ከኛ ጋር ስለሚሄድ እናየዋለን። የቴክኖሎጂ ጦርነት አዳዲስ ቴክኖሎጂ መፍጠር፣ ነባሮችን ቴክኖሎጂ ማሻሻል፣ የበለጠ መጠቀም፣ ቴክኖሎጂን በቶሎ መጠቀም፣ እነዚህ ሶስቱን በማድረግ ነው የምንመክተው። ኢትዮጵያውያን መፍጠር መቻል አለባቸው የራሳቸው። እንዲያውም የአርበኝነት ታሪካችንን ወደ ኋላ ሄዳችሁ ስታስቡ ብዙ አጥኚዎችም የሚሉት ኢትዮጵያውያን ለምንድን ነው እንደ ሌሎቹ ችግር ውስጥ ያልገቡት ሲሉ አሁን ነው እንጂ አብዛኛውን ነገራቸውን ከራሳቸው ነው የሚችሉት። ልብስ ከራሳቸው ነው፣ ምግብ የራሳቸውን አይነት ምግብ ነው የሚያዘጋጁት፣ መሳሪያ በራሳቸው ነው፣ ስልጠና በራሳቸው ነው፣ የሚዋጉት ፈረስ በራሳቸው ነው። ስለዚህ ራሳቸውን በራሳቸው ችለው ነው ከውጭ ምግብ እንዳይገባ ከውጭ እንደዚህ እንዳይገባ ብንላቸውም ይዋጋሉ ነበር የሚሉት እንጂ አሁን እንግዲህ ብዙ ነገሮቻችንን ከቻይናና ከምናስገባበት ጊዜ እንዴት እንሆናለን የሚለው ነው እንጂ እንደዛ ሆነን ራሳችን በመቻላችን ብዙ ነገሩን ተቋቁመናል። በቴክኖሎጂም እንደዚሁ ራሳችንን መቻል አለብን። ሁልጊዜ ከሌላው የምናመጣው ቴክኖሎጂ የሚያዛልቅ አይደለም። መነሻ ይሆናል፣ መድረሻ ሊሆን አይችልም። ብድር፣ እርዳታ ምናምን የሚባሉ ቅድም ማስታወቂያዎች ላይ ስናየው የነበረው የሚያዛልቅን አይደለም። ቢያንስ የማዋጣት ባህል ያለን ሰዎች፣ የመርዳት ባህል ያለን ሰዎች፣ በእስልምናውም በክርስትናውም የተቸገሩ ሰዎችን ከራስ ከፍሎ የመስጠት ባህል ያለን ሰዎች እንዴት ነው የእርዳታ ስንዴ ከውጭ ወደ ማስገባት ይሄድ ነው? እኮ ትርክታችን ተቀይሮ ካልሆነ በስተቀር እኮ አቅማተን አይመስለኝም። ግን የነበረን የራሴ መቻል ትርክት ሲቀየር እንደዚህ ሆነናል። ቴክኖሎጂዎቹም ላይ እንደዚሁ ነው። በራሳችን መቻል አሁን እንዴት ነው ልጆቻችን የምናሳምነው? አክሱምን እኮ እኛ ነን የሰራ ነው ብለን እንዴት አድርገን ነው የምናሳምነው? አሁን ቤት የምንሰራበትን በሙሉ ከውጭ እያመጣን ልጆቻችን እንዴት ያምናሉ? ላሊበላን እኛ ነን የሰራ ነው ብለን ብንጠይቃቸው እንዴት አድርገው ያምኑናል? አሁን የት ሄደ? ቤቱን አገኘ ነው። ቴክኖሎጂው ወዴት ሄደ? የሰራንበት ስኪል የት ሄደ? ሰሪው የት ገባ? እሱን መጠየቅ መቻል አለብን። የመጀመሪያው ሰው። ሁለተኛው ደግሞ ነባር ቴክኖሎጂዎችን ማሻሻል ነው። ማሻሻል መቻል አለብን። አንዱ መንገድ እሱ ነው። ሶስተኛው ቶሎ መጠቀም ነው። እንዴት ነው አሁን እኛ የቴክኖሎጂ አጠቃቀማችን፣ ሌሎቹም የድርሰትና የኪነ ጥበብ ጉዳዮቻችን አሁን ያለውን ቴክኖሎጂ ከመዋጀት ጋር ያላቸው ግንኙነት እንዴት ነው? አጼ ምኒልክ ስልክ ባመጡ ዘመን የገጠማቸው ፈተና ነው አሁንም በፌስቡክ ዘመን እየገጠመን ያለው። አሁንም በዚያው እይታ ላይ ነን። ይህን መልሰን ማሰብ መቻል አለብን። ፌስቡክና እናንተ እንዴት ናችሁ? ዩቲዩብና እናንተ እንዴት ናችሁ? ቲክቶክና እናንተ እንዴት ናችሁ? ፊልምና እናንተ፣ መልቲሚዲያና እናንተ እንዴት ናችሁ? ከዚያም ያለፈ ደግሞ ሌላ ቴክኖሎጂ ማምጣት ላይ እንዴት ነን ነው? አሁንም ሰው ብሔራዊ ቲያትር ይመጣል፣ አገር ፍቅር ቲያትር ይመጣል ብለን ነው አሁንም የምናስበው? ነው ብሔራዊ ቲያትር መምጣት አለበት እኛ ቤት ወይስ እኔ ነኝ አሁንም ብሔራዊ ቲያትር መሄድ ያለብኝ? አገር ፍቅር እኔ ቤት መምጣት አለበት ወይስ እኔ አገር ፍቅር ልሂድ? ቅድም እኮ የእስራኤል ልጆች የጠየቁት ጥያቄ እኮ ይመጣል ነገር። እንዴት ነው የምናደርገው? አሁን ወደፊት እንደዚሁ ግንባር ላይ መሄድ እናመጣለን ወይስ ግንባሩን ነው የምናመጣው? ወይስ የኛ ልጆች ይሄዳሉ? ሲሄዱስ እንዴት ነው የምናደርገው? አሁን ወደፊት የምንፈጥረው ወታደር እንዴት ያለ ወታደር ነው ራሱ? እንደ ሁሉን ነገር ትቶ ቁጭ የሚል ወይስ በዚህ መድፍ ይዞ እንደዚህ ፌስቡክ እያየ እንደዚህ የሚዋጋ ነው የምናመጣው? እንዴት ነው የምናደርገው? በሌላ መንገድ እኮ ማሰብ መቻል አለብን እንጂ አሁን አይ ፌስቡክም አታይም ዩቲዩብም አታይም ትዋጋለህ ይቻላል? አሁን ወደፊት እንደሱ አይነት ልጆች ይመጣሉ ወይስ ፊልም እየሰጠናቸው በአንድ በኩል ፊልም እያዩ በሌላ በኩል የሚዋጉ ነው የምናመጣው? እንዴት ነው የምናደርገው? ትውልዱን እኮ ቀድመን እንደሱ ካላሰብን አይሆንም፣ አይቻልም፣ አይደረግም፣ አይቀመስም፣ አይበላም፣ አይጠጣም በሚለው እኮ አይሄድም እኮ። እንዴት አድርገን ነው እንዴት ነው የምናመጣው? የ22ኛው ክፍለ ዘመንን ሰው ምንድን ነው የምናደርገው? እንዴት ነው የሚሆነው? ተለያይቷል። አሁን
እኛ በሚዲያ በምናደርገው ጥናት ድሮ ሰዎች ተቀራራቢ ነበር። ዘፈን ሁሉም ይወዳል፣ ቲያትር አብዛኛው ሰው ይወዳል፣ ፊልም ብዙ ሰው ያያል። አብዛኛው ሰው እንደው ልዩነቱ በጣም ትንሽ ነው። አሁን እኮ በጣም የሆነውን ነገር የሚያየው የተወሰነ አካባቢ ነው። የሆነውን ነገር የሚያየው የተወሰነው የእድሜ ክልል ነው። ስለዚህ የመልእክት አቀራረጾቻችን እንዴት ናቸው? ለእነማን በምን በኩል ነው ብለን ማሰብም ይጠይቀናል። እና እነዚህን ነገሮች ከእኛም ጋር ማየት ያስፈልጋል። የትርክትን የተመለከተው ደግሞ ሁለት ነገር ላይ የሚመጣ ነው። አንዱ በዋናነት እኛን የሚመለከተው የኪነ ጥበብ ይመጣል። ሁለተኛው ትምህርት ነው። ዋናዎቹ መሳሪያዎች እነዚህ ናቸው። አንድ አገር እንግዲህ አንባቸዋል፣ አጥንታቸዋል። የቴክኖሎጂ እድገት በሬናይዛንስ ዘመን ከመምጣቱ በፊት በተሐድሶ ዘመን የዓለም ስልጣኔ ከመምጣቱ በፊት የቀደሙት የኪነ ጥበብ ሰዎች ናቸው። ሰዓሊዎች፣ የቲያትር ሰዎች፣ የሙዚቃ ሰዎች፣ የስዕል ሰዎች ናቸው። መጀመሪያ የተሐድሶ ዘመንን በዓለም ላይ ያመጡት ሰዎች በተለየ መልኩ እንዲያስቡ ያደረጓቸው እነሱ ናቸው። ከዚያ በኋላ ነው የሳይንስ ሰዎች እሱን ተከትለው ሌሎች አዳዲስ ፈጠራዎችን ያመጡት። ስለዚህ ኪነ ጥበብ ይመራል፣ ሳይንስን ይመራል፣ አገርን ይመራል። በእሳቤ ትርክቱን የሚቀርጸው በዛ መንገድ ነው። እነዚህ ሁለቱ በጣም ወሳኞች ናቸው ለአንድ ሀገር። በተለይ እነዚህ አራቱ እዚህ ውስጥ ያለን ሰዎች የምንሳተፍባቸው ናቸው። እዚህ ውስጥ ብዙም አልገባው በዚህ ምክንያት ነው። በሶስቱም ጦርነቶች ኢትዮጵያ ምን አይነት ጉዳት ነው የደረሰባት? ቅድም ባነሳ ነው ቴክኖሎጂን በተመለከተ፣ ትርክትን በተመለከተ፣ አካላዊን በተመለከተ፣ በተለይ ከቀይ ባህር ኢትዮጵያን ማራቅ የሚለው ፖሊሲ ሶስቱንም በተመለከተ በተሰራ ስራ ኢትዮጵያ እንዳልነው የባህር በር አልባ ለ3000 ዘመን ከባህር ጋር የኖረች ሀገር፣ በባህር ተሻግራ እነ የመንና ሌላ ሀገር ስትሄድ የነበረች ሀገር ከባህር እንድትርቅ ነው የተደረገው። በእነዚህ በሶስቱም ጦርነቶች በቴክኖሎጂ ወደ ኋላ እንድንቀር በመደረጉ በትርክቱ ጦርነትና በአካላዊ ጦርነቱ ምክንያት ቀስ በቀስ የባህር በር አሳጡን፣ ዓለም አቀፋዊ የደህንነት ተጋላጭ አደረጉን፣ ከዓለም አቀፍ የንግድ መስመር ራቅን። እንዳልኳችሁ ከምዕራብ አፍሪካ የተነሳው የንግድ መስመር እስከ ቻይና ድረስ ይሄ ሲልክ ሮድ በምንለው ይጓዝ የነበረባት አገር ከዚህ የንግድ መስመር ውጭ ሆነች። ሁለንተናዊ ብሔራዊ አቅሟን በማዳከም በውስጥ ጉዳይ ብቻ ዛሬ እንድንተራመስ ሆነ። ስለ ዓለም ማሰብ ትተን አሁን ስለ ጎጃምና ስለ ጎንደር፣ ስለ ጅማና ስለ ወለጋ፣ ስለ ትግራይና ስለ ወሎ፣ ስለ ድንበር እንኳን መነጋገር ከሱዳን ጋር ስላለን ድንበር መነጋገር ትተን በሐረርና በሸዋ መሃል ስላለ ድንበር፣ በሰሜን ሸዋና በምዕራብ ሸዋ መሃል ስላለ ድንበር፣ በምዕራብ ጎጃምና በምስራቅ ጎጃም መካከል፣ በትግራይና በአማራ መካከል ስላለ ወሰን የምንነጋገር ሰዎች ሆነ። እንደዛ አልነበረም። ግን ሂደን ውስጥ ነው የገባ ነው። ቀጥሎ አንድ ቀን ቤተሰብ ውስጥ ይከቱናል ማለት ነው። አሁን ክልል ገብተናል፣ ከክልልም ወርደን ዞን ገብተናል። ቀጥለን አንድ ቀን ቤተሰብ ውስጥ ሰኞ የተወለደና ማክሰኞ በተወለደ ልጅ መሃል ይሆናል ወደፊቱ ጦርነታችን ማለት። በሶስቱም ጦርነት አባይን የማልማት እድል እንዳናገኝ ተደርገናል። ይሄ እናንተም ብዙ ጊዜ ስጮህበት የነበረ ነው። ብዙዎቻችሁ ፊልም፣ ቲያትር ሰርታችሁበታል። ከሺህ ዘመናት ጀምሮ ኢትዮጵያውያን አባይን የማልማት ፍላጎት ነበራቸው። ይሄ መዛግብቶቻችን በሙሉ የሚያነሱት እሱ። ሁለት ነገሮች ግን ለዚህ እንቅፋት ሆነውባቸዋል። አንደኛ በራሳቸው አቅም እንዳያለሙ በውስጥ ጦርነት እንዲታሰሩ ተደርገዋል። ጦርነት ካለ ኢኮኖሚ የለም። ስለዚህ ሁልጊዜ አቅማችንን ለጦርነትና ለሌላ ነገር እንድናውለው ተደረግን። በዚህ ምክንያት አባይን በተመለከተ የነበረን ምኞት የሺህ ዓመት ምኞት እንዲሆን ሆነ። ሁለተኛ ከውጭ የሚገኝ ድጋፍ ደግሞ ማንም እንዳይሰጠን ተደርጓል። ከውጭ ድጋፍ የለንም፣ ከውስጥ አቅም የለንም። ይሄ እርግማን ካልሆነ ምን ሊሆን ይችላል? ትንሽ ወደ ኋላ ብንሄድ የአክሱምን መንግስት ታስታውሳላችሁ፣ የት ድረስ እንደነበረ።
በኢኮኖሚ ምን እንደነበረ የራሳችንን መርከብ ሰርተን ካሌብ የመን በዘመተበት ጊዜ ዶክመንቶቹ እንደሚያሳዩት 400 መርከብ ነው የተጠቀመው። 400 መርከብ ቀይ ባህርን የሚያቋርጥ 400 መርከብ ነው የነበረን። ከዛ ነው ርቀን አሁን የገባንበት ደረጃ የገባነው። በወርቅ ሳንቲም የሚገበያይ የወርቅ ሳንቲም በቁፋሮ የተገኙት ሳንቲሞቻችን የወርቅ ናቸው። እየደከመን መሄዱን የምታውቁት ከወርቅ ይነሳና እየደከመ ብር፣ ከዛ ነሐስ፣ ከዛ ብረት ይላል ሸክላ ሳንቲም ላይ እንደርሳለን። መጨረሻ ላይ ያገኘናቸው ሳንቲሞች የሸክላ ሳንቲሞች ናቸው። እያጣሰን እንዴት እንደዛ አይደለ? ኢትዮጵያ እንደዛ ነው የሆነችው። ያለ ያነሰ ነው ሄደው። ይሄ ቅድም ባልኳችሁ በሁለቱ በርስ በርስ ጦርነት ምክንያትና ከውጭ ደግሞ ምንም ድጋፍ እንዳናገኝ በመደረጉ ምክንያት የመጣ ነው። የባህር ኃይል የነበረን ከ500 ዓመታት በላይ በባህር ኃይሎችን የምንታወቅ አገሮች የነበርን ነበር። ከዛ ነው እንግዲህ ወደ ቀጣዩ እየወረድን ይሄን ዋናው የኢኮኖሚ ምንጫችን ዓለም አቀፍ ንግድ የነበርን አገሮች ወርደን አሁን የደረስንበት ደረጃ ላይ የደረስነው እስከ ደቡብ አረቢያ ድረስ ግዛት ነበረን። ምን ተሰብስበን መጨረሻ ላይ የደረስንበትን እነዚህ ነገሮች ማየት ትችላላችሁ። አባይን ተፋሰስ ለመቆጣጠር ግብጾች ብቻ አይደሉም። ፖርቹጊዞች እኛ ሀገር የመጡት፣ ስፔኖች እኛ ሀገር የመጡት፣ እንግሊዞች የመጡት፣ ጣሊያኖች የመጡት ሌላ ምንም ዓላማ አይደለም የነበራቸው። አባይን ይዞ አፍሪካን ማስገበር ነው የነበረው። በዚያ ምክንያት አባይ ላይ ምንም ነገር እንዳንሰራ ሆነን የኖር ነው እንጂ ከአጼ ዳዊት እና ከአጼ ይስሐቅ ዘመን ጀምሮ አውሮፓውያንን አባይን የሚገድቡ ባለሙያዎች ስጡን የሚል ደብዳቤዎች ጽፈዋል። እንዲያውም በአጼ ይስሐቅ ዘመን 14 ባለሙያዎች ከፖርቹጊዝ መጥተው ግብጽ ደርሰው ግብጾቹ በሰላይ ነቅተውባቸው 14ቱንም ነው የረሸኗቸው። ከዛ ዘመን ጀምሮ አባይን የመገደብ ፍላጎት ነበራቸው። ለምን ዓላማ ነው አናውቅም፣ ግን የመገደቡ ፍላጎቱ ግን ነበር። ግን ለስንት ዘመን ነው የቆየው? መጨረሻ ላይ ባለፈው ዓመት ጨረስን እስክንል ድረስ የኖርንበትን 1000 ዓመት ግን ተመልከቱት። እና ብዙ ዘመን ነው ያለፈው። ብዙ የሚያስቆጭ ጊዜ ነው ያሳለፍነው። ከሃይማኖት ጋር በተያያዘ ከባህል ጋር በተያያዘ ብዙ ተጽዕኖዎች ነበሩ እና እነዚህን ተሻግረን እስካልሄድን ድረስ ዛሬም ቢሆን የኢትዮጵያን ብሔራዊ ጥቅም ልናስከብር አንችልም። ጠላቶቻችን በአፋር በኩል መጥተው ያውቃሉ። እነ እስማኤል አሊ ፓሻ በወለጋ በኩል መጥተው ያውቃሉ። የአባይን ፍለጋ አባይን ተከትሎ ይህ ሁሉ ወረራ ከጥንት ጀምሮ ሲደረግ የነበረው ወይ እኛን ከቀይ ባህር ማራቅ ነው ወይም ደግሞ አባይን ከኢትዮጵያ መውሰድ ነው። ካልተቻለ ደግሞ ኢትዮጵያ አባይ ላይ ምንም እንዳታደርግ ማድረግ ነው። ለዚህ እነዚህን 3 ምክንያቶች መጥቀስ እንጂ የመጀመሪያው በእርስ በርስ ጦርነት ውስጣዊ የፖለቲካ አንድነቷ ተናግቷል። ይሄ ዛሬ የመጣ እንዳይመስላችሁ። ወደ ኋላ ከምናስታውሳቸው ከዘመነ መሳፍንት በፊትም ጀምሮ ኢትዮጵያ ውስጥ ውጊያና ጦርነት በተለይ የእርስ በርስ ጦርነት ቀላል መስሎ እንዲታየንና ሁልጊዜ ጉዳያችንን በውይይትና በንግግር መፍታት በቃ የኛ ባህል ሆኖ እንዳያድግ አሁን ጀግና እንኳን ገዳይ፣ አጥፊ፣ ዘራፊ እንጂ በሰላም የሆነ ነገር የሰራ ሰው ጀግና ሆኖ እንዳይታሰብ ነው ሆነን የኖር ነው። በኢትዮጵያ ታሪክም ካዳኑ ሰዎች የገደሉ ሰዎች የበለጠ ጀግኖች ናቸው። የበለጠ ሰዎች በማዳናቸው ግድ የላችሁም ብለው በእርቅ በሰላም በፍቅር ጉዳዩን የጨረሱ ሰዎች ማንም ስለነሱ ቢናገርላቸው የለም። ማንም ይሄ ትርክት የፈጠረብንን ጫና ካልቀየር ነው በስተቀር ወደፊት ልጆቻችንም እሱን ተከትለውት ይሄዳሉ። ሁለተኛው ኢኮኖሚያዊና ወታደራዊ አቅሟ ከዘመኑ ሀያላን
ሲነጻጸር እየደከመ ነው የመጣው። እየተዳከመ ነው የመጣው። ይሄ ያመጣብን ጣጣ አለ። አይተነዋል፣ በማይጮ ጦርነት አይተነዋል፣ በተደጋጋሚ ዘመቻዎች። ሶስተኛው ከአክሱም ውድቀት በኋላ የባህር ኃይል አቅሟ እየተዳከመ ነው የመጣው። ኢትዮጵያ በቀይ ባህር ላይ የነበረው የባህር ኃይሏ በኋላ በአፄ ኃይለ ሥላሴ ዘመን ትንሽ ተሞከረ። እሱም እንደምታውቁት ምጽዋን ስታነቡ ታዩታላችሁ። በዛ በምጽዋ ዘመቻ ጊዜ እንደተበተነ ነው የቀረው። ይሄ የኢትዮጵያን አሁን የደረሰችበትን ፈተና ያመጡት እነዚህ ናቸው። በእነዚህ ሳንካዎች የተነሳ የህልውና ስትራቴጂያችን መልክዓ ምድርን መሰረት ያደረገ መከላከል ሆነ። አንድ በደንብ ታሪካችን አጉልቶ የሚነግረን እሱን ነው። ሁልጊዜ ሄደን በንግዱ ሄደን በፖለቲካው ሄደን ከሌሎች ሀገሮች ጋር በምናደርገው ግንኙነት ማስከበር ሳይሆን መልክዓ ምድርን መሰረት አድርገን በተራሮቻችንና በሸለቆቻችን ውስጥ ሆነን ህልውናችንን ማስጠበቅ ሆነ። በቃ የመጨረሻችን ዓላማ። ይሄ የሽንፈት ውጤት ነው። ዋጋ አግኝተንበታል። ግን ይሄ የጥንካሬያችን ውጤት አይደለም። ሂደን ተራሮቻችን ውስጥ ነው ተደብቀን የቀረነው። ሸለቆቻችን ውስጥ ገብተን የቀረነው። ወደ ውጭ ሳይሆን የሄድነው ወደ ውስጥ ነው። የበለጠ እየመጣን እየተቀረቀርን የሄድነው። በኋላ ደግሞ በቅኝ ግዛት ዘመን ወደፊት ገፍታ መብቷን ከማስጠበቅ ይልቅ ኢትዮጵያ መከላከል ላይ እንድታተኮር የተደረገው። ሌሎቹ እየገፏት መጡ፣ እኛ እየተከላከልን ሄድን። ይሄ ምን አመጣ? ለምሳሌ አሁን የባህር በር ይገባናል ማለት ነውር ተደርጎ እንዲቆጠር እና ሰው የባህር በር ሲባል እንዴ ልትዋጉ ነው እንዴ ብሎ እንዲያስብ አደረግነው። ለብዙ ጊዜ ስለተቀጠቀጥን የባህር በር ሲባል እንዴ ይላል፣ ይፈራል፣ ይደነግጣል፣ ይጨነቃል። የሆነ ነገር ሊመጣ ነው፣ ማዕት ሊወርድ ነው፣ ከምድር ልትሰነጠቅ ነው ብሎ ነው የሚያስበው። ቢያንስ አጀንዳውን እንኳን እንዳንነጋገር ሆነናል። እሺ አይምጣ እንዴ ዓለም እኮ በመንኮራኩር ጨረቃ ላይ ከመድረሷ በፊት እኛ እኮ ጨረቃ ድንቡል በቃ አፄ ቤት ተደብቃ ስንል ነበር እኮ። ማን ከለከለን? እሱን እኮ ነው አትዝፈኑ የተባልነው። በቃ በጣም ከመቀጥቀጣችን የተነሳ እንዴ እናንተ ጨረቃ ድንቡል እኮ የምትሉት በመንኮራኩር ልትሄዱ ነው እንዴ ብሎ የሚጨነቅ ሰው ነው የፈጠርነው። ማርስ ላይ ከመኬዱ በፊት እኮ ስለ ማርስ ብዙ ፊልም ተሰርቷል። ብዙ ነገር እኮ ተብሏል። እሱን እንዳናስብ ለምን ተደረግን? አንዱ የትርክቱ ውጤት እሱ ነው። ራሳችን መከላከል እንጂ ይገባናል ብለን መጠየቅ ነውር እንዲሆን ተደርጓል። ቀጥሎ የምናየው የቅኝ ግዛት ዘመንና የኢትዮጵያ ጂኦፖለቲካ ምን ይመስላል። ከመካከለኛው ዘመን ይልቅ የቅኝ ግዛት ዘመን የኢትዮጵያን ጂኦፖለቲካዊ ቁመና በእጅጉ ለውጦታል። እንደምታውቁት አሁን ያለችው ኢትዮጵያ ከቅኝ ግዛት ጋር በተደረገ ትግል የተፈጠረች ኢትዮጵያ ናት። እንግሊዝ በምስራቅና በምዕራብ ስትመጣ፣ በደቡብ በኩል ጣሊያን በሰሜን ስትመጣ ኢትዮጵያውያን የቻሉትን ያህል የኢትዮጵያን ድንበር ለማስከበር ባደረጉት ጥረት የተፈጠረች ናት። የቅኝ ግዛት ዘመን ዙሪያችንን ሲከበን ኢትዮጵያ የምትባለውን ህልውና ለመጠበቅ ቅድም ባልነው መሰረት በመከላከል ያፈጠርናት ናት። ይሄ አንዱ ፈተናችን ነው። በቅኝ ግዛት ዘመን የአውሮፓ ሀያላን በተለይ እንግሊዝና ጣሊያን በአባይ ተፋሰስና በአፍሪካ ቀንድ የቀይ ባህር መስመር የኢትዮጵያን ጂኦስትራቴጂካዊ ጥቅም የጎዳ የውሃ ውል አድርገዋል። እንደምታውቁት 20 በመቶ አካባቢ ለሱዳን፣ 80 በመቶ የአባይ ውሃ ለግብፅ። ኢትዮጵያስ በቃ ከሰጠች ይበቃታል። ይሄ ስምምነት ስለ ኢትዮጵያ ምንም የሚናገረው ነገር የለም። ሱዳን 20 እንደምታገኝ ይናገራል፣ ግብፅ 80 እንደምታገኝ። ኢትዮጵያስ ምንም። ይሄ ሁሉ ሲደረግ እኛ የለንም። ዛሬም ግብጾች የሚያነሱት ውል ይሄንን ነው። በዓለም አቀፍ ስምምነት መሰረት የሚሉት ሌላ ምንም አይደለም እኮ ይሄን ስምምነት ማለታቸው። በቀደም ሰምታችሁት ከሆነ እንዲያውም አንድ ግብፃዊ ኢትዮጵያውያን እንደለመዱት ዝናብ እየጠበቁ በበሬ ይረሱ እንጂ የምን የመስኖ ልማት ነው የሚያወሩት ያለው ለብዙ ዘመን ሲነገረው ስለኖረ ነው። ይሄ ሰብረን ልንጥለው የሚገባ በዚህ ደግሞ እኛ ግንባር ቀደም ልንሆንበት የሚገባ ጉዳይ ነው። ኢትዮጵያ
ብዙ ጊዜ እነዚህን ስምምነቶች እንደማትቀበላቸው ትገልጣለች። ግን ስምምነቶቹ እነዚህ ሁለቱ ሀገሮች ብቻ አይደሉም። እኛ ከቅኝ ግዛት ጋር የነበረን ታሪክና ግብጽ ከቅኝ ግዛት ጋር የነበራት ታሪክ ይለያል። ሱዳን ከቅኝ ግዛት ጋር የነበራት ታሪክ ይለያል። በዚህ ምክንያት ቅኝ ገዢዎቻቸው ከኛ ከተዋጋናቸው ይልቅ ለገዟቸው ሀገሮች ይራራሉ እንደምታውቁት። ለዚህ ነው ወደ ዓለም አቀፍ መድረክ በሄዳችሁ ቁጥር ርህራሄው ከኛ ይልቅ ለነሱ ይሆናል። ሰው የወለደው ልጅ ስለማይጥል ምንም ቢሆን ራሳችን በራሳችን እንስራ የምንለውም ለዚህ ነው። ይሄ ተጽዕኖ እስካለንበት ድረስ መጥቷል እንደምታውቁት። በተለይ 1929 እና 1959 ውል ኢትዮጵያን ከአባይ ፈጽሞ የሚያርቁል ነው። ፈጽሞ ኢትዮጵያ ምንም ከማመንጨት ያለፈ ምንም ነገር እንዳታደርግ የሚፈልጉል። ይህ አባይን በተመለከተ ነው። የባህር በርን በተመለከተስ ምን መጣ? ኢትዮጵያ እንደምታውቋት ከታች ጀምሮ እስከ ላይ እስከ ምጽዋ ድረስ ብዙ ወደቦች የነበሯት ሀገር ናት። ወደብ የዛን ጊዜ ችግር አልነበረም። ከባለ ብዙ ወደብ ወደ ዜሮ ነው የመጣ ነው። በጣም አስደናቂ ነው። ወደ አንድ እንኳን አይደለም፣ ወደ ዜሮ ነው የመጣ ነው። ምንም ወደ አለመኖር። ይሄ ከባድ ነው፣ ከባድ ነው። አዶሊስ ታስታላችሁ፣ ዘይላ ነበረች፣ ታጁራ፣ ምጽዋ፣ አሰብ፣ እነዚህ ሁሉ በኢትዮጵያ የሚጠሩ ነበሩ። አሁን ምንም የለም። አሁን ምንም የለም። ባህረ ነጋሽ የነበረው ጣሊያን ገዛው፣ ኤርትራ ሚል ስያሜ የሰጠው። ይኸው አሁን በሰላም እንኳን አብሮ መኖር አልቻለም። እንኳን ይህንን በደንብ መረዳት አለብን። እኛ በአድዋ ያፈረስነው የቅኝ ግዛትን እሳቤ ስለሆነ፣ በአድዋ ያፈረስነው የነጭን የበላይነት ስለሆነ፣ በአድዋ ያፈረስነው ራሳችንን በራሳችን እንችላለን የሚለውን ስለሆነ ይሄንን የማይቀበሉ ብዙ ኃይሎች እንዲፈጠሩ አድርገናቸው። ስለዚህ እነዚህ ኃይሎች በተቻለ መጠን ቀና ስትሉ መኮርኮም የዘወትር ስራቸው፣ ቀና ባላችሁ ቁጥር መኮርኮም የዘወትር ስራቸው። ይሄ የማይቀር ነገር ነው። ይሄንን ጣጣ ውስጥ ኢትዮጵያን የከተቷት ቅድም መጀመሪያ ላይ ያነሳኋቸው እነዚህ ሁለቱ ናቸው። ባዳዎች ጂኦስትራቴጂካዊ ጥቅማቸውን ለማስከበር፣ ባንዳዎች አገር በመሸጥ የሚገኘውን ጥቅም ለማግኘት። ሁለቱ በሚያደርጉት ጥረት ዛሬም ድረስ መከራ የምናየው በእነዚህ በሁለቱ ምክንያት ነው። ባዳዎቹን ማስቀረት አንችልም ከኛ ውጭ ስለሆኑ። ልጆቻችን፣ ወንድሞቻችን፣ ወገኖቻችን ግን በሀገር ጥቅም ላይ ቅድም እንደተባለው በብሔራዊ ጥቅም ላይ የማይደራደር ዜጋ ማፍራት ግን እንችላለን። እኛ እንችላለን። እኔ ከብልጽግና ጋር የተለየው ነኝ። ከኢዜማም ጋር አልገጥምም፣ ከህወሓትም ጋር አልገጥምም። ግን የኢትዮጵያን ብሔራዊ ጥቅም ግን የኔ ብሔራዊ ጥቅም ነው የሚል ዜጋ ግን ማፍራት መቻል አለበት። ብሔራዊ ጥቅም የሀገር ነው፣ የፓርቲ አይደለም፣ የሀገር ነው። ኢትዮጵያ ወደብ ቢኖራት፣ ኢትዮጵያ አንድነቷ ተጠብቆ ቢኖር፣ ኢትዮጵያ በኢኮኖሚ ብታድግ ሁሉም ነው የሚጠቀመው እንጂ ይሆን አይደለም። ፓርቲዎች እኮ አልፈዋል፣ ፓርቲዎች አልፈዋል። አገር ናት የቀጠለችው። ስለዚህ አገርን ከፓርቲ አገርን ከመሪ አገርን ከመንግስት ሰው ለይቶ እንዲያውቅ ማድረግም የኛ ግዴታ ነው። እነዚህ ይቀላቀላል። ሁለቱን እንቀላቅለውና መንግስቱ ስንጠላ አገርን፣ ፓርቲውን ስንጠላ አገርን እንጠላዋለን። አንድ ጥሩ ምሳሌ እናንተም ሁላችሁም በዘፈንም ብዙ የሚታወቁ ስለሆነ አንድ ሰውዬ ላንሳ። ሊጋባው በየነ ብዙ ስለተዘፈነላቸው እኒህ ሰውዬ የአፄ ምኒልክ ሰው ናቸው። አፄ ምኒልክ በሞቱ ጊዜ የሚነግሰው ገሌ ነው ብለው አደራ ስላሉ የሚኒሊክን አደራ ተቀብለው የቆዩ ሰው ናቸው። በኋላ ልጅ ኢያሱ ከመንግስትነት ሲወገድና እነ ራስ ተፈሪ ሲመጡ አልተስማሙ። ይሄ ቃል ከገባኑ ውጭ ነው ብለው አሰቡ። ስለዚህም ቢያሉ እምቢ ከሚሉት ወገን ሆኑ። በዛ ምክንያት ከራስ ተፈሪ ጋር አልተስማሙ። ብዙ ግጭት ነበራቸው። መጨረሻ ላይ እንግዲህ እስከ መገረፍ ድረስ ደርሰዋል። እንደምታውቁት ተገርፈው ወደ ኮይሻ በግዞት ተልከዋል። ብዙ መከራ ተቀብለዋል። በዚህ መሃል እሳቸው ከአፄ ኃይለ ሥላሴ ጋር በተጋጩበት ጊዜ ነው ጣሊያን 1928 ኢትዮጵያን የወረረው።
ጣሊያን ኢትዮጵያ ውስጥ ሲገባ አንዱ የመለመለው ባንዳዎችን ነው እንደምታውቁት። እሳቸውንም በባንዳነት ለመመልመል እሱ ከአፄ ኃይለ ሥላሴ ጋር ስለማይጣጣሙ ከኛ ጋር ይሁኑ ብሏቸው ነው። እንዴ እኔ እኮ የተጣላሁት ከተፈሪ ጋር ነው እንጂ ከኢትዮጵያ ጋር እኮ አይደለም ብለው እምቢ ብለው ከአርበኞቹ ጋር ነው የዘመቱት። ለኢትዮጵያ ጥብቅና ቆመዋል። የአፄ ኃይለ ሥላሴ ግን ተቃዋሚ ነበሩ። ብዙ መከራ ተቀብለዋል። ጠጅ ጠጣ ቢሉት ውሃ እየለመነ እስኪባሉ ድረስ ማለት ነው። የኛ ብሔራዊ አቋም እንደሱ ነው መሆን ያለበት። ከመሪዎች ጋር እንስማማ ላንስማማ፣ ከፓርቲዎች ጋር እንስማማ ላንስማማ እንችላለን። አገር ግን አገር ነው። አገር ከእምነት ጋር አይሄድም። አገር ከምንም ጋር አይሄድም። አገር የሀገር ብሔራዊ ጥቅም የሀገር ብሔራዊ ጥቅም ነው። ይሄንን ለይቶ የሚያውቅ ትውልድ መፍጠር እንችላለን እና በድህረ ቅኝ ግዛት ኢትዮጵያውያን ጂኦስትራቴጂያዊ ጥቅሞቻቸውን ለመመለስና ለመከላከል አሁን ከቅኝ ግዛት ውርስ ጋር ተጋፍጠናል። አሁን የተጋፈጥነው ስለ ባህር በርም ስለ አባይም የምንነጋገረው በሙሉ የቅኝ ግዛት ውርስን እንቀበለዋለን ወይስ አንቀበለውም የሚለው ማለት ነው። እንቀበለዋለን ካል አባይንም የፈለጉት ያርጉት፣ የባህር በሩንም የፈለጉት ያርጉት። በዚህ ግን አያቆሙም። ሌላውም ነገር ይመጣል። ምንም ነገር ውሃ ላይ ማድረግ አንችልም። ምንም ነገር እንደ ጠላቶቻችን ፍላጎት ውሃ ላይ ምንም ነገር አይደለም። ግድብ መገደብ ልጃችሁን ውሃ ብላችሁ መጥራት አትችሉም። ውሃ ብላችሁ ስትጠሩ ይሄ ሰውዬ የብሔራዊ ጥቅማችን ጠላት ነው ብሎ ነው ውሃ ብላችሁ መጥራት አትችሉም። ኢትዮጵያ እኮ በቅርቡ ነው ውሃ የሚመለከት ሚኒስቴር የመሰረተችው። አጣው ኢትዮጵያ ውስጥ ሚኒስትሮች ከተቋቋሙ እኮ 100 ምናምን ዓመታቸው ነው። የውሃ የሚባል ሚኒስቴር እኮ በቅርቡ ነው ያቋቋሙ። ውሃ የሚባል እንድንጠራ አይፈልጉም እኮ። ውሃ የሚባል ስለ አባይ ብቻ አይደለም። ውሃ የሚባል ነገር ይሄ የቅኝ ግዛት ውርስ ነው። እኛ ቅኝ አልተገዛንም የምንል ሰዎች የቅኝ ግዛቱን ውርሱን ተቀብለን እናስቀጥላለን ወይስ አናስቀጥልም ነው ትልቁ ጥያቄ። የባህር በር ጥያቄ የቅኝ ግዛት ውርስ ያመጣብን እሱን ተቀብለን እንቀጥላለን ወይስ አንቀጥልም ነው።